እኮ እስኪ ጣፍጣ አባዬ አባዬ ምን ነው በሰላም ነው? ምን ሰላም አለ? ተቃጠልኩ። ምንድነው የምትቃጠለው? ከማየ ጋር ተጋጭተህ ነው እንዴ አባዬ? እሱን ተይው እባክሽ። አሁን እሱ የሚበላ ካለ ስጨኝ፣ እንዲሁ በባዶ አትነዝነሽ። እሺ እሰጥሃለሁ፣ ግን ከዛ በፊት ፊትና ኋላ ያለውም ትሰጭኛለሽ አትሰጭኝም? ወይስ ሆቴል ሂጅ ልብላ? ጥርግ እስቲ ዝም በላ ፈደም ጥርግ አድርጌ ነው ማለት ነው። በቃ አባዬ ና እሰጥሃለሁ፣ ና ተቀመጥ፣ ቁጭ በልና ደህና አደሩ? አዎ። ምን ነው? ምኑ? ምንም። ሰላም ያሳደርከኝ በሰላም አውለኝ። ልጆች ውጡ። ዛሬ ደመናማ ነው ቀኑ። እንግዲህ እሱ ይሆንሽ ያዝ አባዬ። በግዙፍ እንዲሁም በዘመናዊ ፋብሪካችን ጥራቱን በጠበቀ መልኩ የምናመርተውን አይሚ የነጭና የቀይ ጤፍ ዱቄት በአሜሪካ እንዲሁም በካናዳ ለውድ ደንበኞቻችን እያቀረበ ይገኛል። በኢሮፕ እንዲሁም በአውስትራሊያ ወኪል አከፋፋይ በመሆን አብራችሁን መስራት የምትፈልጉ በስልካችን ወይም በድህረ ገጻችን ያገኙናል። አባዬ ትንሽ ተጨምረልኝ። አመሰግናለሁ። በጣም ጣፍጦ የበላሁ አመሰግናለሁ። እጅሽ የተባረከ ይሁን። አሜን። እንኳን ጣፈጠ። እሺ ከሀገር ተለይቼ እኮ በረሃብ ልሞት ነበር። ድርቅ ቤቴ ገብቶ ምን ነው የማያሰራልህም እንዴ? በየት በኩል ለቅሶ ነው፣ ከሌ ወለደ ጥየቃ ነው፣ በዚህ ባልትና ነው። ምን ማስበርበት ቦታ አለ? እኔ እኮ በረሃብ ልሞት ነው። ሙያቻ ያሰግድ በአጥሚትና በገንፎ ወድና ስፍታው ሄዳ አሁን ጉድ ወጣሁልሽ። ጉዶንኩ። አይዞ በቃ አባዬ መፍትሄ እንፈልጋለን። ያው እማዬም እኮ ልክ ነች። ማህበራዊ ህይወት ያስፈልጋል። መቼም ሰው ያለ ሰው አይኖር። እኔ ከሞትኩ በኋላ ማህበራዊ ህይወት ምን ይሰራልኛል? ለቀብሬ ነው የሚሆነኝ? ምን ይሰራልኛል? መጀመሪያ ቤት ይቀድማል። በቃ አሁን ተረጋጋ አባዬ። እኔ ጥሩ አጋሽ ፈልጌ ያመጣልሃለሁ። እስከዛው ደግሞ እኔ እየመጣሁ እየተመላለስኩ አበስልልሃለሁ። እባክሽን እስቲ እባክሽ የምትችይውን ሁሉ አድርጊ። ደግሞ ለእናትሽ ንገሪያት። እኔ ብነግራት ያው ሁሉ ነገር ተመልሶ ነገር ነው የሚሆነው። ምንም ችግር የለም አታስብ፣ እኔ እነግራታለሁ። እናንተ ነው እንደሚገርማችሁ ከዶርም እንደወጣው እጥፍ ስል ማንም ባገኝ ጥሩ ነው። ሰውየው ራሱ ፊት ለፊት እንደዚህ ተገናኘን። እሺ ለሰከንድ ጸጥ ብሎ አየኝና እጄ ላይ ወደክ አይደል አንተ ቀጣፊ ሲል ምን ባደርግ ጥሩ ነው? ሸል ብዬ ጥፍ ብዬ ነካሁት። እኔ እኮ ታምረኛ ግን ተጫዋቾች ልጨምር አለፈርከኝ እንጂ ያዘልኝ። ማን ሄሎ ይሩቴ። ወይ በስዬ የት ነህ? ቢሮ አካባቢ ምን ነው ፈለግሽኝ? አዎ ይኸውልህ አሁን የምልክልህ ስልክ ላይ ደውለህ ከሆነች ልጅ ጋር ያገናኘዋል። እሺ ይዛት ትመጣለህ። እሺ የምን ልጅ? ለእነ አባዬ አጋዥ ሰው አግኝቶልኝ ነው። መታችሁ ካልወሰዳችኋት ለሌላ ሰው ሰጣታለሁ እያለ ነው። ስለዚህ ፈጥነህ ሄደህ ይዛት ና። እሺ ለብራሳቸው ሄደው አይወስዱም? በስንቱ። እሺ ሩቴ አሁኑ ነው ሄጃ መጣ። እንቺ ስልኩን ላኪልኝ
ጎሽ ሩቴ እንዴት ገላገልሽ መሰለሽ ደክሞኝ ነበር በቃ አይዞሽ እማዬ አሁን ደግሞ በስዬ ልጅቷን ሲያመጣ አርፍ ነው የምትይው እንዴት ነው ልጅቷ የምትታወቅ ናት አዎ ስራዋን ባግባቡ ትስራኝ የታወቀች አልታወቀች ላንቺ ምን ታደርግልሻለች ድራማ ታሰሪያት ያባይ ዛሬ ደግሞ እኔ ላይ ነው ደርሶ የተነሱት ታወቃለች እማዬ ጓደኛዬ ነች ከደላላው ጋር ያስተዋወቀችኝ ጥሩ ልጅ ላኪልኝ ብያታለሁ እንግዲህ ነግረዋለች እሺ አይዞሽ እማዬ አታስቢ በስንቱ ዘገየ ምን ነው ቆይ አይደለም እማዬ ቆይ ስልክ ደውልለታለሁ እሺ ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል። መንገድ ላይ ነው ወይኔ ልጅ ደወለች ወይኔ ሩትኝ በሲ ምን ነው ቆየ ልጅቷን አገኛት አዎ አገኘኋት አጠገቤ ናት በቃ ጥሩ በቃ እና አባዬ ጋር ቀጥታ ይዘሃት ና እኔም እዛው ጠብቅሃለሁ እሺ 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 መጣሁ ወይኔ ወዳሰች ወይኔ ሰሰልክ ጤና ይስጥልኝ ወንድሜ ሂሩት ናት ስልክህን የሰጠችኝ የሆነች ልጅ ይዤ እንድመጣ ካንተ ጋር የት አካባቢ ነህ አዎ ይቅርታ አረፈድኩ ስራ ላይ ሆኜ ነው ስራ ላይ ነኝ አልኩህ እኮ አሁን እኮ ልመጣ ነው የት አካባቢ ልምጣ ምን ማለት ነው ሌላ ሰው ወሰዳት ማለት ስራ ላይ ሆኜ እኮ ነው ምን አለ ትንሽ ብትታገሰኝ እሺ ወይ በቃ የሷ ተመሳሳይ አዘጋጅልኝ መጣሁ ምን እቀልዳለሁ በዚህ ቀልዳለ እንዴ ሄሎ ወይኔ ጉዴ ገደለች ሂሩቴ ገደለች ምንድን ነው የተፈጠረው ከሂሩቴ ጋር ሰላም አይደላችሁም ለጊዜው ሰላም ነን አሁን ለዚህ ሰዓት ሰላም ነን ታዲያ ምንድን ነው ልጅቷ እንደሌላ ሰው ሰጣት የቷን ልጅ ወይ ጉድ ማን ነው የሚሰጣት ሂሩቴ አጋዥ ከደላላ ቤት እንዳመጣ ነግራኝ ነበረ እሺ ለሌላ ሰው ሰጣት የእናንተ ቤት ጣጣ መቼ እንደሆነ የሚለቀኝ የምትመጣው ልጅ ለአባዬና እማዬ ነው እንዴ ነበረ ይዣት እየመጣሁ ነው ብያት ነበረ የለችማ ታዲያ አሁን እንዴት ነው የማደርገው ምን ተሻለ እኔ ምን ሂሩቴ ልጅቷን ታውቃታለች ምን አውቃለሁ እኔ በምን አውቃለሁ ባታውቃት ጥሩ ነው ስለዚህ መጀመሪያ እሱን እናጣራ ብታውቃት ባታውቃት ምን ጥቅም አለው ወይ በርግጋ ከእጄ ላይ ጠፋች ልበል ምን ሆነ አለ ከብት ናት እንዴ ከእጅ ላይ በርግጋ የምትጠፋው ታዲያ ምን ተሻለ ይልቅ ያልኩህን አጣራ እሺ አጣራሁ ልበል አላውቃትም ብትል ምን ልናደርግ እሱን ካጣራ በኋላ ብንነጋገር አይሻልም እንዴ ብዬ ነው የማጣራው ምን ብዬ ነው የማጣራው ልጅቷን ሳያት የሆነ ዘመድ ነገር የሚመስል ነገር አላት ከዚህ በፊት አግኝተናት እናውቃለን ወይ ብለህ ጠይቃት አይሙኔ የተንኮል ሲሆን ጭንቅላትሽ ይሰላል ብለህ ደውል
ሄሎ ሂሩቴ። ወይ በስዬ በሰላም ደረሳችሁ? እየደረስን ነው። ምን እባክሽ መንገዱ ቁልፍልፍ ብሏል። እኔ የምልሽ ሂሩቴ ልጅቷን ሳያት የሆነ የቅርብ ዘመድ ነገር መሰለኝ መልኳ። አግኝተናት እናውቃለን እንዴ? አይ በስዬ ማንን መሰለች? እንጃ የሆነ የምናውቃት የቅርብ ዘመድ ነገር። አረ በጭራሽ አግኝተናት አናውቅም። ስለዚህ አንቺም አታውቂያትም ማለት ነው? አላውቃትም በስዬ። ይልቅ መሽቷል፣ ቶሎ ነው። እሺ በቃ መጣን ሂሩቴ መጣን። አላውቃትም አለች። እሺ ብራቮ። ስለዚህ ሌላ ሰው ይዘን መሄድ እንችላለን ማለት ነው። ይሄን ያሰብከው? አዎ። ምን ነው ቆንጆ ሀሳብ አይደለም እንዴ? ትቀልዳለህ እንዴ? በዚህ ሰዓትና በዚህ ፍጥነት ከየት ነው ሰው የምናገኘው? ዝም ብለህ ነው ለፍተህ የምታስለፋኝ። ምን አይነት እንደው ውይ! ይሄንን ያላሰብኩበት ይመስልሃል? ማን መሰልኩ? ሙሉ ቀን እኮ ነው። እሺ በጣም ጥሩ። ሐሳብህን መሬት አውርድና አሳይ። ምን መሰለህ? የዝኔ የባለቤቱ ዘመድ ከገጠር መታ እነሱ ቤት አርፋለች። እሺ። እና በተደጋጋሚ ስራ ፈልግላት እያለ ይጨቀጭቀኝ ነበር። እና ስለዚህ አሁን ዝኔን እንጠራውና የእሷን ጉዳይ አስጨርሰን ይዘን መሄድ ነው። እርግጠኛ ነህ ሙሌ? ምን ሆነሃል? እርግጠኛ ነኝ። ይልቅ ሰዓት አንግደል፣ እንጣና እናናግረው። የስ በቃ ዝኔ ዝናቡ፣ አረ ዝኔ ምንድን ነው? ምን ሆናችኋል? ምንድን ነው የምትጮሁት? አይፈልገን ነው፣ ለብርቱ ጉዳይ ፈልገን ነው። አንድ ነገር እናስቸግርን ነበር እንዴ? ገንዘብ የለኝ። ገንዘብ ማን አለ? ገንዘብ አይደለም ነው፣ ለብርቱ ጉዳይ ፈልገን ነው። ቁጭ በል። ምንድን ነው እሱ? ቁጭ በል። አይዞህ በሰላም አንተ ጠይቀው። አንተ ያምራል። ኖ ዝም ብለህ ጠይቀው። ምንድን ነው እሱ? ያን ያህል ሰላም ነው። ጠይቀው ይሻላል። አንተ ጠይቀው። ዝኔ ያቺ ልጅ እንዴት ነች? የቷ? ምን መሰለህ ዝኔ፣ ያቺ ከገጠር መጣች አልካት ልጅ የማሚ ዘመድ ማናት? ማሚ የኔ ባለቤት ነች። ማሚ ነው እንዴ? ታዲያ እሷ ስሙ? አይ በስንቱ አታውቅም እንዴ? ይኸውልህ የምንጠራራው እሷ ዳዲ እኔ ማሚ ነው እኮ እየተባባልን የምንጠራራው። የፍቅር እኮ ነው። ድንቄም ፍቅር። እሺ አለች ብቻቸው የማሚ ዘመድ ወይ ማሚ አለች? እሷ አለች። አዎ። ምን ነው ስራ አገኘች እንዴ? ኧረ አላገኘችም። ምን ታገኛለች ብለህ ነው? ጎሽ በቃ እኛ ጋር ልናስገባት አስበናል። ምን ትላለህ? ጥሩ ነው። እሷ ከፍቅድ ጥሩ ነው። በቃ ይኸው ማታ ጠይቃትና ነገ አሳውቃቸዋለሁ። የምን ነገ? ዛሬ ነው እንጂ ጊዜ የለም እንዴ። በዚህ ፍጥነት ምን ነው? ነገ ሌላ ሰው ይገባበታል። ፍራው ይልቅ እሺ ካለች ደውልና ጠይቅና ዛሬ ነው ይዘናት እንሂድ። ስራውን ልታጣው ትችላለች። ጥሩ በቃ ማሚ ጋር ልደውልላትና እንዴ ላሳውቃችሁ። መቼ ነው የጀመረው? ማሚና ብራዲ ደግሞ የፍቅር ነው ይለኛል። እኔ ሂሩቴን በስሟ ምጠራት ባልወዳት ነው። እኔ ራሴ ሙሉ አለሜ ነው እኮ የምላት። ለምሳሌ አባት እናት ምን ብለው የሚጠሯቸው? በቃ ይኸው በሴ ማሚን አናገርኳት። ማሚ እንዳለች ምንድን ነው ማሚን ተዋት። እኛ ልጅቷን የፈለግነው የምትቀጠረው እሷ ነች እንዴ? እሺ አለች እኮ አሁን። እሺ በቃ ልጅቷ ራሷ ልሷን ይዛ ትመጣለች። አሁን ትንሽ ጠብቋት። ማሚ አይደለችም ተቀጠረው ልጅቷ። ምን ሆነ? ግራ ጋባህና 10 ማሚ ስትል ነው ብለህ ማታውቀው። በቃ አሟሟን እኮ ትምጣና ይዘናት እንሄዳለን። እሺ ያው እስከዛ ታዲያ ምን ይምጣል? ምንም አንፈልግም። ልጅቷን ነው ይዘን መሄድ የምንፈልገው። እንደው ታዲያ በሴ እስከዛው ድረስ አንዳንድ ነገር ስለ ልጅቷ ልንገራቸዋ። ማለቴ ይኸው ልጅቷ በጣም ጎበዝ ሰራተኛ ባለሙያ፣ እሱን እንፈልገው። አዎ ግን አልፎ አልፎ ምን አልፎ ሌባ ናት እንዴ? ልጃመድ አረ እና ወሬ የለባትም። ወሬ አልፈልግም። ይኸው በሴ አልፎ አልፎ እንደው ወሰድ ያረጋታል። ወዴት እንዴ ይመልሳታል እኮ። እንዴት ብዬ ላስረዳችሁ? የሆነ የተለየ ባህሪ አላት። ምንድን ነው? ውይ በሴ እንደው እንዴት ልግለጽላችሁ ስለሷ? የሆነ ጎሽ መጣሽ። እሷ ነች። ታዋቂያችሁ
ታውቂያ በሴ እሷ እኮ ነች። ውሰዷት እንጂ ወዴት? ወደ ቤታችሁ ነው። በሴ በሴ እንጂ ውሰዷት። ዝንያ አንተ አንዴ ታደርስልን። በቃ እንደነገርኩሽ ነው። እሺ እኔ ቆንጆ፣ ቀሪውን ደግሞ ቀስ ብለሽ ትለምጃለሽ። የምትፈልጊው ነገር ካለ በነፃነት ጠይቂ። እሺ እኔም እየመጣሁ ይሻለሁ። አይዞሽ በርቺ። እሺ ወይ ማይ ነገርሻት? አሳየሻት? አዎ ማይ ሁሉንም ነግሬያታለሁ። አታስቢ። እሺ ማይ በሲ ተነሳ እንሂድ። መሸ። አይ አባዬ መሽቷል። እንሂድ። ደህና ደሩ በሉ። እሺ ሰላም ደሩ። እሺ ማይ ደህና ደሩ። ሂሩቴ ስልክሽ እየጠራ ነው። ማን ነው የሚለው? በስዬ በስንቱ ማም ልብ ቅርጽ ልብ ቅርጽ። ውይ እማዬ ነች። አንሳው አንሳው። ኧረ እኔ አላነሳም። እንዴ በስዬ ምን ትሆናለህ ብታነሳው? ለእኔ መች ደወሉልኝ እንዴ? ላንቺ አይደል እንዴ ደወሉ? እስከመጣ ድረስ ብታነሳው ምን አለ? እኔ ለእኔ መች ደውሉ? እኔ በስልክ ያውቁኛል እንዴ? ለመሆኑ አላቸው እንዴ ስልኬ? በላጣው ሰው ይዘጋ ነው። ምንም ከምን ነው የምታገናኘው? ወይዬ እማዬ ምን በስዬ ይዞት እኮ ነው ስልኩን። ምን ነው እንዴ? አዲሷ ልጅ ምን ሆና ነው? ጀመራት ማለት ነው። ቆይ እሺ ቆይ ተረጋጊ። አንቺ መጣን፣ በቃ መጣን። እማዬ ተረጋጊ አልኩሽ እኮ መጣሁ። በቃ ይኸው። እሺ ምንድን ነው? ውይ አዲሷ ልጅ ምን ሆነች? እየረበሸች ነው እኮ ነው ተይ የምትለኝ። እንጂ እየረበሸች። ውይ በል ና እንሂድላት፣ ቶሎ ና እንሂድላት። በስዬ ጎሽ ተከተለኝ፣ ቶሎ በል በስዬ። ረሳይወርድ ጥሩ ፈገግታ በራስ መተማመንን ይጨምራል። በናታኖል የጥርስ ማዕከል ውስጥ የእያንዳንዱን ፈገግታ እንጠበብበታለን። ናታኖል ስፔሻሊቲ የጥርስ ማዕከል፣ ጥራትን የሚሹ ይመርጡናል። እማዬ ጎሽ ደግሞ ሆናችሁ እኮ መጣችሁ። ምንድን ነው? ምን ሆና ነው? ይታወቃል። ከማድ ቤት ወጥታ ማልቀስ ጀመረች። አላናገራችኋት? ማን አስጠግቶን? እንዴት ብለን ተጠግተን? እንዴ ምን ሆና ነው ሙሌ? በስቲ ዝኔ ምን ያረጋታል ነበር ያለ? ምንም ያማታል ነው። ያማታል፣ ትንሽ ያማታል ብሏል። ሰው አይደለች እንዴ? እንዴት አያማትም? አንተ ብሉ ቀር እስቲ ዱላውን አስቀምጠው። ምን ሊያደርግልህ ነው ያዝከው? ራሴን ለመከላከል ነው እንዴ? ራሴን መከላከል የለብኝ? ከማን ነው የምትከላከለው? ከሷ ነው። ሄዴ አትጨማለቅ እዛ። ወይ እንደው ምን አይነት ጉድ ውስጥ ነው የገባሁት? ስትታይ እኮ ጤነኛ ነው የምትመስለው። ታማሚ እኮ አትመስልም። እስኪ ተረጋጉ። አሁንም እኮ ምንም የተፈጠረ ነገር የለም። ያይሽት ምንም አልተፈጠረም ትያለሽ እንዴ? አንቺ የምታደርጊ እሷ እቺ ናት የዚህ ነገርን ሁሉ የምትበጠብጠው። ደግሞ እኔ ምን አደረኩኝ? እኔ ማድረግኩም ትላለች እንዴ? መዞርሽን ትተሽ በሽ በአግባቡ ብትይዥ ኖሮ የሁሉ ነገር ይፈጠር ነበር። አይ እንግዲህ እኔ ለቀቅ አድርጉኝ። እኔ አልሰራም። ታርጉልኝ። አረ እስኪ ተረጋጉ ማዬ፣ አባዬ እስኪ ተረጋጉ። በቃ እኔ አናግራታለሁ። በቃ ዝም በሉ። እኔ አናግራታለሁ። ግድ የለሽም። እስቲ ለዚህ ቀደም ያን ዱላ ወደዛ ውስጥ ጣል። አናግራታለሁ። የኔ ቆንጆ ደህና ነሽ? ፈርተሻል አይደለ? አይዞሽ፣ እሺ አይዞሽ። ከዚህ ወተን እንድናወራ ትፈልጊያለሽ? ነይ፣ አይዞሽ፣ አይዞሽ የኔ ቆንጆ አይዞሽ። ነይ የኔ ቆንጆ አይዞሽ። እሺ ስማታ ማንን ነው ምን ጉድ ይዛህ ነው መጣህ? የሰጡኝ ነው። እኔ ምንቱን በምን አውቃለሁ? እኔ ቀምሼ ነው እንደማመጣው። አቤት እግዚኦ ማረና ክርስቶስ ነው የሚያሰኘው። አሁን እቺ ልጅ ምኗ ታማሚ ይመስላል? ስታሳዝን። ይሁን እንግዲህ መቼስ ምን ይደረግ። እስቲ የትዬ ዘርፌ ልጅ ወልዳለች።
እስቲ ጠይቄ አራስ ጠይቄ ልምጣ። ነግባን ይሄን ስሚ አንቺ ይሄን መዞርሽን ካላቆምሽ እዚህ ቤት ገና ብዙ ጦስ ነው የምታወጪው። አይዞሽ እሺ እንኪ ዋጠጭ አይዞሽ አይዞሽ አሁን ትንሽ ተረጋጋሽ? አዎ ተረጋግቻለሁ። አመሰግናለሁ። ምንም ችግር የለም የኔ ቆንጆ አይዞሽ እሺ። ምንድን ነው የሆንሽው? ፍቃደኛ ከሆንሽ የተፈጠረውን ነገር ልትነግሪኝ ትችያለሽ? ማለቴ እኔ ልረዳሽ የምችለው የሆንሽውን ነገር ከነገርሽኝ ብቻ ነው። ፍቃደኛ ከሆንሽ። አዎ ግን የሆንኩትን እኔም በቅጡ አላውቀውም። አልፎ አልፎ ግን እንደዚህ ያደርገኛል። እንደዚህ ያደርገኛል ስትይ ምንድን ነው የሚሰማሽ? አይዞሽ አትፍሪ፣ ንገሪኝ። ሚስጥርም ከሆነ ከኔና ካንቺ አይወጣም፣ ማንም አይሰማም። ብዙውን ጊዜ እሳት ሳይ ነው የምጨነቀው። የሆነ የማላውቀው ትውስታ የሚመስል ነገር ይመጣብኝና ፍርሃት ፍርሃት ይለኛል። እሳት ስታይ ብቻ ነው እንደዚህ አይነት ነገር የሚሰማሽ? አዎ ግን ከሚሰማኝ ስሜት በላይ በዙሪያ ያሉ ሰዎች እንደ እብድ የሚያዩ ነገር ይባስ ያስጨንቀኛል። ይገባኛል። አይዞሽ። የምታስታውሽው የተፈጠረብሽ ነገር አለ? ማለቴ ከዚህ በፊት ከእሳት ጋር የተያያዘ ነገር? በእኔ ላይ ምንም አልተፈጠረም፣ ግን ቤተሰቦቼ የሞቱት ቤታችን ተቃጥሎ እንደሆነ ነግረውኛል። ሕፃን ስለነበርኩ ምንም አላስታውስም። ኦኬ፣ ትራውማ አለብሽ ማለት ነው። ትራውማ ማለት ቶሎ ልንረሳው የማንችለው የህይወት አጋጣሚ ነው። ምንም ችግር የለውም። እኔ የማውቀው አንድ ባለሙያ ስላለ እሱን ባማክረው ህክምናውን ለመጀመር ፈቃደኛ ነሽ? አንቺንም አላስቸግርሽ ከሆነ ደስ ይለኛል። ምንም ችግር የለውም። አይዞሽ እሺ። ሁሉም ነገር በቅርብ ይስተካከላል። በእርግጥ ስለ ነገሩ እኔ ብዙ ግንዛቤው የለኝም፣ ግን በህይወታችን ተፈጥሮ ያለፉ ነገሮች በጊዜው ትክክለኛውን ትሪትመንት ካላገኙ ወደ ከፋ የአእምሮ ህመም ይቀየራሉ። ስለ አዲሱ አጋዥ ሁኔታ ወዳጅ የሆነውን ዶክተር ሰለሞንን ሳናገረው አስከፊ ጉዳትና ጫናን ተከትሎ የመጣ የስነ ልቦና ቀውስ ተጠቂ መሆኗንና በኮግኒቲቭ ባህሪ ቴራፒና መድኃኒት ትሪት እንደሚደረግ ነግሮኛል። ስለዚህ እኔ ከናባዬ ጋር በመሆን ህክምናዋን ተከታትላ ጤነኛ እንድትሆን ወስኛለሁ። እንደ ማህበረሰብም ኃላፊነት ስላለብኝ ማለት ነው። ወይ ሂሩቴ እንዴ ስልክ እኮ ባለማንሳትሽ ተጨነቅን ሁላችንም። ምንድን ነው? ማየ ይቅርታ፣ ልጅቷን እኮ እያናገርኳት ስለነበር ነው። እንዴት ነው? ደህና ናት? ደህና ነች። እኛ ደግሞ እኮ አንድ ነገር አድርገሻለች ብለን በጣም ሰጥተን ነበር። አይዞህ አባዬ፣ ልጅቷ እኮ እናንተ እንደምታስቡት አይነት ህመም የለባትም። እንዴ ሁሉንም ነገር ጠየቅኳታ፣ ሐኪምም አማከርኩላት። በቀላል ቴራፒ የሚድን ነገር ነው። ከምንም በላይ ግን ጠንካራ የማህበረሰብ ድጋፍ ካገኘች በአጭር ጊዜ ውስጥ ትድናለች ብሎኛል። እሺ ታዲያ መቼ ነው መጥታ ልብሷን የምትወስደው? አትወስድም፣ እዚሁ ሆና ነው ህክምናዋን የምትከታተለው። ሂሩትዬ እኔ እሷ ባለችበት እዚህ ቤት አንድ ቀን አላድርም። አንድ ቀን ምን ነካ? እየነገርኩ ትሂድ። አንቺ እዚህ ጣጣ ውስጥ ምን አስገባሽ? እስኪ ምን ነካ? ካልፈለጉ ምን ነካ? አንተ ደግሞ እንዴት አንተ እንኳን አትረዳም? እንደዚህ ሁሉም ነገር ላይ ያገባኝም የሚል ሰው መብዛቱ ነው ሰውን እየጎዳ ያለው። ዘመናዊ ሰው ነኝ ትላለህ እንዴ? ዘመናዊማ ዘመናዊ ነኝ። እና ኦኬ እሺ ምን እናርግ? ምን መሰላችሁ? ልጅቷ ህፃን ሆኗ ቤታቸው ሲቃጠል ቤተሰቦቿን አታለች። ወይ በሞትኩት ስታሳዝን በጣም ማየ። እሺ እና እሷ አታስታውሰውም እንጂ ቤታቸው ሲቃጠል ከፍተኛ ጭንቀትና ድንጋጤ ውስጥ ነበረች። ለዛ ነው አሁን እሳት ስታይ እንደዛ የሚያረጋት። ከሁሉም በላይ ደግሞ የሚያያት ሰው ሁሉ እንደ አእምሮ ታማሚ ስለሚቆጥራት የባሰ ትጨነቃለች። ስለዚህ እኛ ከጎኗ ከሆነንና ደህንነቱ የተጠበቀ አካባቢ ከፈጠርንላት በአጭር ጊዜ ትድናለች። ጥሩ እሺ ማየ። መቼም እኔ ብሆን በሷ ቦታ አውጥተሽ አትይ እንዴ? ኧረ ምን ሲደረግ እንዴ? እኔ ያልሽኝን ሁሉ አደርጋለሁ። እንዴ ልጃችን አይደለች እንዴ? እሺ አባዬ አንተስ? ሂሩትዬ እቺን ብቻ በማድረጋችን አንድ ሰው የምናተርፍ ከሆነ እንገዶኝ ደስ ነው የሚለኝ። በጣም አመሰግናለሁ አባዬ። ሙሌና በስዬ ያው ተስማምታችኋል አይደል? እንደ ዘመናዊ ሰው እኔም ተስማምቻለሁ። እኔ እኮ መጀመሪያ ዝን ያማታል ሲለኝ አቅሏን የሳተሽ መስሎኝ ነው እኮ ዱላ ማንሳቴ።
እንዴት ነው ነገሩ? ልጅቷን ዝናቡ ያውቃታል እንዴ? በስንቱ ተስማምቻለሁ። እሱን አይደለም። ምንድነው? ልጅቷን ዝናቡ ያውቃታል? አዎ ያውቃታል። አዎ ያውቃታል። በቃ ምንድነው እንዴ? በቃ ይቅርታ። ደላላው ስዘገይበት ያዘጋጃትን ልጅ ለሌላ ሰው ሰጠ። ባዶ እጄን ከመመጣ ከዝኔ ጋር እቺን ይዤ መጣሁ። አምቡላህን ስትጋር እባክሽ ማታውቂውን አታውሪ። ድራፍት አምቡላ የለውም። ጭራሽ ታስተምረኛለህ? አይደለም ይኸውልሽ፣ እንደውም እኮ ጥሩ አጋጣሚ ነው ሂሩቴ። እቺ ልጅ ሌላ ሰው ቢወስዳት ይህንን ትሪትመንት አታገኝም። እሺ እድለኛ ትረፊ ሲላት፣ እሺ ይህንንም ማየት ያስፈልጋል። በኋላ እናወራለን። ምን እናወራለን? ይኸው በቃ ጨርስ። በቃ ሂጂ ልጅቷን አምጪ። እሺ እማዬ፣ በቃ ልጅቷን ላምጣት። አምጪ ሂጂ። አባ እንደተነጋገርን እሺ እንደው አደራህን። እሺ እንረዳታለን። ችግር የለም። ይዘሻት ነኝ። ልጃችን ናት። በቃ አንተ ወዲህ ምንም አይቋጥርልህም ማለት ነው። ይቅርታ ሳት ብሎኝ። እሺ ጋሼ ስህተቱ ማንድን ነው? መቼ ነው አንተ ስህተት ካለበት ቦታ የምትታጣው? ምን ማለት ነው? የከሸፍክ ይዘሽ መጣሽ። ጎሽ እሰይ እሰይ እሰይ። ጎሽ እንኳን ደህና መጣሽ የኔ ልጅ። እሰይ 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 እሰይ። ጎሽ ጎሽ ሳሚ አባትሽን ሳሚ። ጎሽ 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 ጎሽ። እሰይ እሰይ እናቴ እሰይ እሰይ። እንኳን ደህና መጣሽ። ነይ አይዞሽ። ነይ እማዬ ነይ እናቴ ነይ እናቴ ነይ።